ወደዛ ከመሄዳችን በፊት ጥቅሙን ከማየታችን በፊት በአጠቃላይ ጠቅለል ባለመልኩ ቴክኖሎጂ በኢኮኖሚ ውስጥ ያለው ጠቀሜታ በአጠቃላይም ደግሞ የሚያስከትለው ውጤት ምንድን ነው? የቴክኖሎጂ እድገት በኢኮኖሚክስ ንድፈ ሀሳብ ቲዮሪ ውስጥ የምርት ሂደት በሚካሄድበት ጊዜ ቴክኖሎጂን ስንጠቀም በቴክኖሎጂ እድገት ምክንያት የሚለወጥ የአመራረት ሁኔታ አለ። በአጠቃላይ እዛ ዝርዝር ውስጥ ሳንገባ በአጠቃላይ ሊከሰት የሚችለው ምንድን ነው? በምርት ሂደት ውስጥ የምናወጣቸውን ወጪዎችን በመቀነስ የምርት ሂደታችን ውስጥ ያለን አጠቃላይ ወጪን በመቀነስ የምናገኘው ምርት ረከስ ባለ መልኩ ለገበያ እንዲውል ይረዳል ማለት ነው። ኮስት ሪዳክሽን ኮስት ወይንም ወጪ ይቀንሳል። ይሄ ወጪ መቀነስ ብዙ ሄዶ በጣም አነስተኛ ወጪ እስከ መድረስ ሊደርስ ይችላል። ለምሳሌ አንድ ምርት አጠቃላይ ፕሮሰስ አድርጎ አምርቶ ለመጨረስ 100 ብር የሚወስድ ከሆነ የቴክኖሎጂ እድገትና ለውጥ አዳዲስ ቴክኖሎጂን በመጠቀም ያንን ያወጣንን ወጪ የሚቀንስ ዘዴን በመጠቀም ወጪውን በከፍተኛ ደረጃ ልንቀንስ እንችላለን። ለአመራረቱ የምናወጣውን ወጪ ከ100 ብር እስከ 1 ብርም ሊደርስ ይችላል። ስለዚህ በኢኮኖሚክስ የቴክኖሎጂ ጠቀሜታው አመራረትን፣ ወጪን በመቀነስ አመራረትን በማፍጠን ትልቅ አስተዋጽኦ ያደርጋል ማለት ነው። በኢኮኖሚክስ ሞዴል ውስጥ ይህን ነገር ስናይ ማለት ነው። ስለዚህ የአሁኑ ቴክኖሎጂዎች እድገት በሂደት ምንድን ነው የሚያደርጉት? አመራረት ውስጥ ያለን ወጪ በመቀነስ ምርቶች እንዲረክሱ ነው የሚያደርገው። መርሁ ፕሪንሲፕሉ ወይም ሳይንስ ኢኮኖሚክ ሳይንስ የሚያሳየው ያንን ነው። ምርቶች ተመርተው የሚሸጡባቸው ዋጋዎች የሚወሰኑት በተጠቀሙት ወጪ መሰረት በመሆኑ ያ ወጪ ከቀነሰ ዋጋቸውም ይቀንሳል። ለሽያጭ ቀርቦ ርካሽ ሆነው ይቀርባሉ ማለት ነው። አንዱ ይሄ ነው የቴክኖሎጂ ውጤት የሚያስከትለው። ሁለተኛ ደግሞ ቴክኖሎጂ ያለማቋረጥ ያለምንም ረፍት በተከታታይም ስለሚሰራ በፍጥነትም ስለሚሰራ በጣም በተቀናጀ መልኩ ስለሚሰራም በብዛት ምርት ማምረት ይቻላል። የተትረፈረፈ ምርት በአጭር ጊዜ ውስጥ ማምረት ይቻላል። ስለዚህ ሁለቱ ሲቀናጁ አንድ ላይ በጣም የረከሰ ምርትና የተትረፈረፈ ምርት በዓለማችን ላይ ይፈጠራል ማለት ነው። ይሄ መፈጠሩ በራሱ እጅግ ጥሩ ነገር ቢሆንም የሚነሱ ጥያቄዎች አሉ። በጣም መሰረታዊ አንገብጋቢ ጥያቄዎች። ምርቱን አምርቶ የሚሸጠው አምራች ወይንም ነጋዴ ምርት እየረከሰ ዋጋው እየወረደ ከሆነ ያ ሽያጭ ማካሄድ፣ ማምረት፣ መሸጥ የሚለው ያዋጣዋል ወይ? እንደ በድሮ አይን ሲታይ ያስኬዳል ወይ የሚለው አንዱ ጥያቄ ነው። ምክንያቱም የምርት ሂደት ውስጥ ወይም ሽያጭ ውስጥ የሚገባው ያተርፈኛል ከሚል አንጻር ነው። ያተርፈኛል ሸጦ ከሚያገኘው ለማትረፍ ነው። ዋጋው ሄዶ ወደ ዜሮ እስከ መድረስም ሊደርስ ይችላል። በአንዳንድ ጉዳዮች ላይ እንደዛ እንደሚደርስም የያየንባቸው ሁኔታዎች አሉ። ያ ከደረሰ ያ አምርቶ የሚሸጠው ወይም የሚነግደው ምንድን ነው ትርፉ? የአንድ ቢዝነስ መቋቋም ትርፍ እንዲኖረው ከሆነ ትርፍ ከሌለው ይኖራል ወይ ቢዝነስ? ጥያቄ ነው። በዚሁ ሂደት ውስጥ
ሌላው ሊነሳ የሚችለው ቴክኖሎጂው ሰዎችን የሰው ጉልበትን እየተካ የሚል ስለሆነ ሰዎች ከአመራረት ሂደት ውስጥ ሌበር ወይም የሰው ኃይል የሰው ጉልበት የሚለው ነገር ሊወጣ ስለሆነ በቴክኖሎጂ መለዋወጥ ምክንያቱም ውጤታማ ምርታማ ሊያደርግ የሚችለው ሌላው ቴክኖሎጂ ስለሆነ ከአመራረት ስርዓቱ ውስጥ ሌበር ወይም የሰው ጉልበት የሚለውን ነገር እናስወጣለን ማለት ነው። ከዛ ውስጥ ያ ሌበር ጉልበት ሰርቶ የሚያገኘውን ገቢ አሁን ሊያጣ ነው። ምን መሆን አለበት? ይሄ ሰርቶ የሚያገኘው ገቢ ከተቋረጠ ምንድን ነው ሊሆን የሚችለው? በጣም ትልቅ ጥያቄ ነው። በጣም ትልቅ ጥያቄ። አምራቹ የሚሸጠው ትርፍ ለማግኘት ነው። ትርፍ ከሌለው በምን መልኩ ማምረት ውስጥ የሚያስኬደው ጉዳይ የለም። በሌላ መልኩ ያ ከተቋረጠ እንደገና ደግሞ በዚሁ በምርት ሂደት ውስጥ የሰው ጉልበትን በማሽን በሌላ ቴክኖሎጂ ከተካል የሰው ጉልበት የሚያገኘው ገቢ ይቋረጣል። ሌላኛው ችግር እንዴት ታያች ችግሮች እንዴት እንደሚፈጠሩ ነው የምናየው ከዚህ የምንረዳውና ስለዚህ ማህበረሰብ ውስጥ ምንድነው ምርት ገዢ ካጣ አምራችም ማዋጣው ከሆነ ካላመረተ ተያያዥ የሆኑ ውስብስብ ነገሮች ይፈጠራሉ። ይሄን እንደዚህ አይነት የተወሳሰቡ ነገሮችን ዝርዝር አድርጎ ማየት ይቻላል። በሚፈጠርበት ጊዜ ማህበረሰብ እንደ ማህበረሰብ ምንድነው ማድረግ ያለበት? ምንድነው መፍትሄ ብሎ እንደ ማህበረሰብ ማሰብ አለበት። ድሮ በነበረው ቴክኖሎጂው ባልነበረበት ሂደት ውስጥ እንቀጥል ከተባለም ይቻላል፣ ግን የራሱም ጉዳቶች አሉት። በጣም ብዙ ጉዳቶች አሉት። ቴክኖሎጂ ከሚያስገኘው ጥቅም አንጻር ሲነጻጸር ብዙ ጉዳቶች አሉት። ቴክኖሎጂንም ተጠቅመን የምንቀጥል ከሆነ እነዚህ ስራ ያጡት ገቢ ያጡት እንዴት ሊተዳደሩ ይችላል? መፍትሄ መፈለግ አለብን ማለት ነው። ስለዚህ ቴክኖሎጂ አመራረትን አውቶሜሽን ውስጥ ሲያስገባ አውቶሜትድ የሆነ በአውቶሜሽን ራሱን በራሱ የሚሰራ አይነት ፕሮሰሲንግ ውስጥ ከገባን የግዴታ የሰው ጉልበት አያስፈልገንም። ሰው ጉልበት ካላስፈለገ ሰው ሰርቶ ካልተከፈለው በምን ይተዳደራል? መፍትሄ የፖሊሲ ለውጥ ይፈልጋል ማለት ነው። በጣም ተያያዥ ውስብስብ ያሉ ነገሮች ስላሉት ለዚህ ማህበረሰብ እንደ ማህበረሰብ ማሰብ አለበት። አሁን እየተከሰተ ያለው እየታየ እየገባንበት ያለው እንደዚህ አይነት የሆነ ኢኮኖሚያዊ ማህበራዊና ፖለቲካዊ ውስብስቦች ናቸው ተፈጥሮ ያሉት በዓለማችን ላይ ማለት ነው። ለዚህ መፍትሄ መፈለግ ያስፈልጋል። ይህን ርዕሰ ጉዳይ በሰፊው ማየት የምንችልበትና መፍትሄ ብለን የምንነሳባቸው ነገሮች መፈጠር አለባቸው። ዝም ብለን አውርተን የምንተዋቸው አይደሉም። በጣም ሰፊ ነገሮች ያሉበት ጉዳይ ነው። አርቲፊሻል ኢንቴሊጀንስ ብቻም ሳይሆኑ እንደኔ እይታና ሌሎችም በተመሳሳይ እይታ ውስጥ ያሉ ሰዎች እንደምናስበው አርቲፊሻል ኢንቴሊጀንስ አንዱ ሆኖ ሌላው ደግሞ በአሁኑ ጊዜ በጣም እያደገና እየረቀቀ የመጣ የኮምፒውተር ወይም የኮምፒውቴሽን ሂደት ነው። አሁን የመጣው የኮምፒውተር አሰራር የኮምፒውተር ቴክኖሎጂ ደግሞ ወደ ኳንተም ኮምፒውተር ደርሷል። ኳንተም ኮምፒውቴሽን ወይም በኳንተም ሲስተም ስሌት ውስጥ መግባት ማለት ነው። እሱ ራሱን የቻለ ውስብስብ ነው፣ ግን አንዱ የዘመኑን ቴክኖሎጂ ካወሳሰበው ውስጥ ደግሞ እሱ ነው። አርቲፊሻል ኢንቴሊጀንስ እና ኳንተም ኮምፒውተር አንድ ላይ ከሆነው በፍጹም ዓለማችን